ሶስተኛው ፈንጅ በሚመለከት የፈነዳው የሰኔ 16 ነው። ኦነግ ተብለው ኦልሬዲ በዜና ሰምተናል። ኦነግ ናቸው ያንን ያደረጉት ተብሎ ተነግሮናል። እና ከደሙ ንጹህ ነኝ ለማለት ፈልገሽ ነው ወይ ነው ያላት ልጅቷን። በቀጥታ ልጅቷ ራሱ የእንትኑ የወንጀሉ ተሳታፊ በሚያደርግ የትግራይ ሰው እንደሆነች አውቋል። እንደዛ ከሆነ ከደሙ ንጹህ አይደላችሁም። የግድ ያፈነዳው አይደለም እኮ ሀሳብ የሰጠ ፋይናንስ ያደረገ ከኋላ ሆኖ የመራ ጭምር ነው የፈጸመውና በዚህ ሁሉም ተጠያቂ ይሆናል። ከደሙ ንጹህ ነኝ ለማለት ከሆነ አይደላችሁም የሚል ነበርና ልጅቷ ሚኒሶታ አሜሪካን ሀገር ነው የምትኖረው። ባንዴ የጉዳዩ ተጠያቂ ጭምር በጅምላ የመፈረጅ ነገር። ከዛ ሌላም ነበረ ደርግ የጣለው አይ ቲንክ ኢህአዴግ አይደለም ምናምን የሚል ነበር። እሱ ዲሲ ላይ ይመስለኛል። እና ትንሽ ውዝግብ ነበረ እዛ ላይ። ለማንኛውም እዛ ላይ ምልክቶች ታዩ። አስቀድሞ ደግሞ ጠቅላይ ሚኒስትሩ ጋር አብረውት ሲሰሩ የነበረ በተለይ ኢንሳ ላይ ሰዎች አቅ ነበር፣ ፐርሰናል የሚያውቁት ጓደኞቹ የትግራይ ተወላጆች አሉ። ኦፍኮርስ ግን እኔ ያናገርኩት ከትግራይ ውጭ የሆኑትን ነው። እና እዛ ላይም ያገኘኋቸው አስተያየቶች ጥሩ ስሜት የሚሰጡ አልነበሩም፣ ኮምፎርታብል የሚያደርጉ አልነበሩም። ትንሽ የመቀየም ተገፍቻለሁ የሚል ስሜት፣ ተበድያለሁ፣ ተባረሬያለሁ የሚል ስሜት እንዳለ እና እንደዛ ያደረጉኝ ትግራዮች ናቸው የሚልም ነበረው። ከዛ ደግሞ ኦቢኤን ላይ የተሰራ አንድ ዶክመንተሪ ነበረ። ጠቅላይ ሚኒስቴርም የኢህአዴግ ሊቀመንበርም ከመሆናቸው በፊት የኦቢኤን የቦርድ ሰብሳቢ ነበሩ አብይ አህመድ እና በኦሮሚያ ደግሞ የመሬት ነው እንደዚህ ኃላፊ ነበሩ። ከዛ በኋላ ላይም አይ ቲንክ የኦህዴድ ጽህፈት ቤት ኃላፊ ተደርገው ተሾመዋል። ይሄ የሆነ የነበረው ከጠቅላይ ሚኒስቴርነቱ በፊት ነው እና ኦቢኤን የሰራው ዶክመንተሪ በኦሮምኛ ነው። ኢንሳ መሬት ሰጥቶ ነበር በኦሮሚያ ውስጥ ማለት ነው ለሰራተኞች። እና ያ መሬት የተሰጠው ሆን ተብሎ ለትግራይ ተወላጆች ነው የሚል መልእክት አለው ዶክመንተሪው ላይ። እና ገበሬዎቹ ሄደው ሲቃወሙ ደግሞ ትግሬዎቹ በጥፊ ይመቷቸው ነበር ምናምን የሚል መልእክት። እና ይሄ በጣም ያስደነግጣል። በእንደዚህ አይነት መልኩ ወደ ስልጣን ለመምጣት የሚደረግ እየተፈለገ ያለው ምንድን ነው ነው ያለፈ ስህተት በሌላ የሚሳሳት አካል መተካት ነው ወይስ ያለፈው ስህተት ታርሞ ህዝቡን በአንድነት ወደ አንድነት ማምጣት፣ የነበሩ ቁርሾዎች ቅሬታዎችን ማከም ነው መሆን የነበረበት። ምክንያቱ ኢህአዴግ ተሳስቷል ካልክ ቀጥሎ የምታመጣው አመራርም ስርዓትም ከዛ የተሻለ መሆን አለበት። የዛ አይነት ኦቢኤን ላይ የተመለከትን በኦሮምኛ ነበር፣ ግን የኦሮሞ ተወላጆች አግዘውን ትርጉሙ እንደዛ የሚል መልእክት ነበረው እና በጣም ያስፈራልም ያስደነግጣልም። እና በኋላ ላይ ሳጣራ ደግሞ ኢንሳ ያ መሬት የተሰጠው አብይ ጀነራል ተክለ ብርሃን እንግሊዝ ሀገር ለትምህርት በሄደ ጊዜ አብይን ነበር ወክሎት ሄደው እና አብይ ኃላፊነት ላይ ሆኖ ነው ያንን ደብዳቤ ጽፎ መሬት ይሰጣቸው ብሎ እንትን ያደረገው። እና የሚመስለውም ባይ ዲዛይን ነው። በነገራችን ላይ ሌላ ብሔር አልተሰጣቸውም፣ ለትግራይ ተወላጆች ነበር እሱ ራሱ እንዲሰጣቸው ያደረገው። እና እነዚህ ነገሮች ጥሩ ስሜት የሚሰጡ አልነበሩም። በዛ ላይ በሽግግሩ ወደ ጠቅላይ ሚኒስቴሩ ተመቶ ለውጥ ተባለ፣ እርቅና ሰላም፣ ፍቅር፣ አንድነት ተሰበከና ኦሎፈሰደን ግን በተለይ የሰኔ 16ቱን ፍንዳታ ተከትሎ የጥላቻ ንግግሮች በግልጽ መምጣት ጀመሩ። ከዛ ህወሓት አመራሮች ደግሞ አዲስ አበባን ጥለው ወደ መቀለ ሲሄዱ እንደምታውቀው መራራቅ ኮሚኒኬሽን መቆራረጥ ነው። ኮሚኒኬሽን ተቆራረጠ ማለት ጥርጣሬ ነው። ፖለቲካ ደግሞ ትረስት ቢልዲንግ በጣም በጣም ወሳኝ ነው በፖለቲካ። አሁንም ራሱ የፕሪቶሪያ ተከትሎ መምጣት ያልቻለው የትረስት ጉዳይ ነው ብዬ ነው ማምነው እኔ። እና ያኔ ትረስት እየጠፋ ሄደ። ሻዕቢያ ደግሞ በሚገባ ክፍተቱን ተጠቀመበት። ዘሎ ያችው የትግራይ ተወላጅ የህወሓት አመራሮች የነበሩባት ቦታ ነው ወደ መያዝ የገባው። ጠቅላይ ሚኒስቴሩ ኦኬ ደህንነቱ ኃላፊው ሰውዬ ቁልፍም ሳያስረክብ ጥሎኝ ሄደ። ስለዚህ የሆነ ነገር እየተደገሰብኝ ነው እዛ ላይ የሚል ነው። ሞር የአንድነት ኃይሉ የአማራ ኃይሎችና ሻዕቢያን የመያዝ ኢንፋክት ኦሮሞን የመያዝም አልነበርም። የተወሰነ መጀመሪያ ላይ ኦሮሞ አይችልም መምራት እያሉን ነው ምናምናም የሚል ናሬቲቭ ነበረ።
በሂደት ግን የኦሮሞም እየለቀቀ ወደ ሞር ወደ ሻቢያና የአማራ ኃይልና የአንድነት በኋላ ኢዜማ ምናምን ግንቦት ሰባት ይባሉ የነበሩ እነ አንዳርጋቸው እነ ብርሃኑ ነጋ ጠቅላይ ሚኒስቴሩ በሶስት ኃይሎች ላይ የመንጠላጠል ነገር አሳዩ። መሬት ተወስዶብናል የሚሉ የአማራ ኃይሎች በትግራይ ኢንፋክት በትግራይ የሚቆም አይደለም፣ ሌላ ቦታም ይጠይቃሉ። ግን በዋናነት ያን ያቀነቅኑት የነበረ ራያና ወልቃይት የሚለው ነበር። እሱ አንዱ ነው። ሁለተኛው የህገ መንግስቱን ከፋፍሎናል የሚል የአንድነት ኃይል ግንቦት ሰባት ምርጫ 97 ላይ ተበድለናል፣ ተገድለናል፣ ታስረናል የሚል ሁለተኛ። ሶስተኛው ሻቢያ ነበረ። ሻቢያ ደግሞ እንደምታውቀው የባድመ ጦርነት ተብሎ በጥቅስ ግን ሌላ ምክንያት የነበረው በድንበር ምክንያት የተሳበበ እዛ ላይ ኢትዮጵያን እናስተባብሮ ወያኔ አሸንፎኛል፣ ስለዚህ አሁን ስ ደ ሞመንት ለመበቀል የሚል ነበረና እነዚህን ሶስቱ ኃይሎች አምጥተው ክፍተቱን ሞሉበት ጠቅላይ ሚኒስትሩ። የህወሓት መራቅም የራሱ አስተዋጽኦ ነበረው ልልፈልጌ ነው። በሂደት ምን ተፈጠረ ማለት ነው? መጠዛጠዝ፣ የቃላት ውርወራ ምናምን ተጀመረ። ኢንክሉዲንግ ማይሰልፍ ሁላችን የተሳተፍንበት መወራወር ተጀመረ። እዛ ሆነው እንተያያለን ይላል፣ በዚህኛውም ሳይድ እንደዚሁ እረ ይሄ ነገር በረድ ይበል ምናምን የሚሉ እንደነ ልደቱ እንደ ጃዋር ያሉ ፖለቲከኞች ደግሞ መጠላት ጀመሩ። መጠላት ጀመሩ። ልደቱም ብዙ ዋጋ ከፈለ። በዛ ቀውስ ጊዜ አብዛኛው የኦሮሞ ፖለቲከኞች አጌንስት ነበሩ ከዚህ ከመጠዛጠዙ ሃርድ ላይ ያ እና ይሄ ስታይ ያው ከጥያቄ ጋር ለማገናኘት እንደ ይሄ ነገር ጤነኛ ሊሆን አይችልም። ወደ ግጭት መግባታችን አይቀሬ ነው። ምክንያቱም ግጭት እንደምታውቀው በመራራቅ ይጀምራል። ከዛ የቃላት ወደ ኮሚኒኬሽን ብሬክዳውን ያጋጥማል። ከዛ ጤነማ የሆነው ኮሚኒኬሽን ተቋርጦ ይቆይና ከዛ በኔጌቲቭ በአሉታዊ ንግግር ልውውጥ ይተካል። እንደዛ ሆነ። መራራቁ ቀጠለ። በቃ ይሄ ሽግግሩ እንደተበላሸ በኋላ ላይ ደግሞ የኦሮሞ ተወላጆች አርቲስት ተገደለ፣ ሀጫሉ እሱን ተከትሎ ወደ እስር ቤት ገቡ። ይሄ የሆነ ያለው በነገራችን ላይ በመጀመሪያዎቹ ዓመታት ነው። በ2 ዓመት ምናምን ሰው እንዲህ ስንናገረው 8 ዓመት ሙሉ ሊመስለው ይችላል። ነው እዛ አልደረስንም ገና። የመጀመሪያዎቹ እንዴት አያቸው ስላልከኝ ነው። መጀመሪያዎቹ ላይ እንደዛ። ከዛ አገሪቱ ላይም ባለፈውም ገልጨው ነበረ በሰጠኝ መድረክ በውጭ ኃይሎች የመተካት ነገሮችን ለምሳሌ የፍንዳታው በኤፍቢአይ ይመርመር ተባለ። ከዛ ቀጥሎ ሻቢያ መግባቱ ያው አቶ ኢሳያስ በሚሌኒየም አዳራሽ ኢሱ እየተባለ እየተጨፈረ ምናምን ተገባ። እዛ ገቡ። አቶ ኢሳያስም መድረኩ ላይ የጋራ ጠላቶቻችን በጋራ እንመክታለን የሚል ንግግር አደረጉ። ይህ በግልጽ መልእክቱ ለመቀለ ነው። ቲፒኤልኤፍ ጌም ኦቨር። እሱ መጀመሪያ ላይ ነው። መጀመሪያ ጥሪው የቀረበው አልጀርስ ተቀብለናል፣ ግንኙነት ይጀመር የሚል የአብይ መልእክት እንትናም አንዳርጋቸው ተልከው ሄደው አስመራ አድርሰው በይፋ በሚዲያ ከተደረገው በተጨማሪ አንዳርጋቸው እንደተፈታ በጠቅላይ ሚኒስትሩ ቤተመንግስት ጠርቶት እኔ ነኝ ያስፈታሁት ነው ያስፈታው ያለው። በነገራችን እኔ ስልጣኔ እለቃለሁ የማትፈቱት ከሆነ የሚል እኛ ያኔ ስህተት እንደሆነ ይሄን እናውቃለን። አንዳርጋቸው አሁን ውሸት መሆኑን አረጋግጫለሁ ብሎ ተናግረዋል ሰሞኑን። እኛ ግን ያኔ እናቅ ነበረ። እንደዛ አይደለም። እስረኞች ይፈቱ ተብለው ሁሉም ተፈተዋል። በኢህአዴግ ደረጃም ነው የተወሰነው። ያኔ ለማርያም ከመውረዳቸው በፊት እስረኞች እንዲፈቱ አራቱ የኢህአዴግ እንትኖች መጥተው ማዕከላዊ እንዲዘጋ እስረኞች እንዲፈቱ ሁሉ ይሄ ወስነዋል። ኃይለማርያም ጠቅላይ ሚኒስትር እያለ ማለት ነው። እና በእንደዛ ሂደት የተፈታ ሰው እኔ ስልጣን እለቃለሁ ብዬ ነው ያስፈታው ሲለው ግን ለዚህ ለሰራው ውለታ ለዋልኩል ውለታ ከኤርትራ ጋር
ይህንኑ ተቀብዬ ወደ ኤርትራ ሄጃለሁ ብሎ ተናግሯል። በኋላ ላይም በሌሎች መድረኮች እኛ ግንቦት ሰባቶች ነን ያስታረቅናቸው የሚል ነገር ነበር እና ይሄ ራሱ ስንሰማ ቢቢሲ ሃርቶክ ላይ ቀርቦ ሲናገር እኔ ይሄ ነገር እንዴት ነው አልኩኝ። ግንቦት ሰባት አስታራቂ የሆነበት ኢህአዲግ እኮ አለ ገና ያን ያልፈረሰም 4 ድርጅቶች አሉ። በመንግስትና በኢህአዲግ በገዢው ፓርቲ ታምኖበት የሚደረጉ ግንኙነቶች ቀርተው ግንቦት ሰባቶች ፋሲሊቴት የሚያደርጉት ግንኙነት ሮድማፑን ጽፈን ስትናል እኮ ነው። በኋላ ላይ ሮድማፕ የሚባል ነገርም መጥቷል። ሮድማፕ እኛንን የሰጣ ነው አሉ የኛ ነው የሚል በኋላ እንደሰማሁት ከሆነ አስመራ ደግሞም ዶክመንት አዘጋጅተው እንደሰጡ ተናግረዋል። ከዛ ጅዳ ላይ እና አቡዳቢ ላይ ተካሄደና ሌላው የጥርጣሬና ሽግግሩ መጥፎ እንደሆነ የሚያሳየው ምልክት ደግሞ ይሄ የተፈራረሙት ውል ምን እንደሆነ ውጭ ጉዳይ ሚኒስቴርም አላውቀውም አለ። ወርቅነህ ገበየሁም አያውቀውም። በኋላ ላይ የመጣውም ገዱም ደመቀ መኮንንም አያውቁትም። ፓርላማ ላይ ቀርቦም ውይይት ተደርጎበት አልጸደቀም። ዩዥዋሊ የውጭ ግንኙነት ሲደረግ ወደ ፓርላማ ይቀርባል። ተወያይተህ በዚህ በሴኪሪቲ በኢኮኖሚ በተለያዩ በቀጠናዊ ጉዳዮች እንዲህ ተስማምተናል ብለህ በዝርዝር ግልጽነት ያስፈልጋል። ያው ጠቅላይ ሚኒስትሩ መጀመሪያ እንደወጣ ታስታውስ እንደሆነ አይደለም የመንግስት የኢህአዲግ ስብሰባ ራሱ በላይቭ ነው የምናሳያችሁ፣ አቡክተን የተጋገረ ምናምን ሳይሆን የምናቀርቡ በቀጥታ ስርጭት ኢህአዲግ ብቻውን መክሮ ምናምን የሚያደርገው ነገር ካሁን በኋላ አይኖርም፣ ግልጽነት ይኖራል። ግን ሄደው አቡዳቢና ጅዳ ሄደው የፈረሙት በዩኤኢ እና በሳውዲ ያኔ ዩኤኢ እና ሳውዲ በነገራችን ላይ በኋላ እንመጣበታለን። ጥምረቱ አንድ ላይ ሆነው ነበር ከሻዕቢያና ከኢህአዲግ ከአብይ አህመድ ጋር ይሰሩ የነበሩት። ለማንኛውም ያ ደግሞ ጥርጣሬውን ገዛ ያበራ ተገደሉ። ይሄ የባሰ መጠራጠርና እንትኑ እንትን ሄደ እና ትረስት በጎደለ ቁጥር እኔ መጀመሪያም ትረስት አልነበረኝም እንዳልኩ እነዚህ ነገሮች ሲታከሉበት ይሄ ነገር ተበላሽቷል የሚል ነገር ያዘ። ከዛ ምን መጣ? የእነ ሀጫሉ መገደል ተከትሎ እነ ልደቱ እነ ጃዋር ታሰሩ። ከፍተኛ የሆነ በኦሮሚያ ላይ ከፍተኛ የሆነ እንትን ተወሰደ፣ እርምጃ ተወሰደ። ሰዎች ተገደሉ። ኃይለኛ ብጥብጥ ተከሰተ። እስረኞችም ካሁን በኋላ ሳናጣራና ስም ምናምን የሚለው ቀርቶ የፖለቲካ እስረኞች በኢትዮጵያ ተፈጠሩ። የትግራይ ተወላጆች ከዛ በፊት ዶክመንተሪ ትግርኛ ተናጋሪዎች ተብሎ ወደ እስር ቤት ተወረወሩ። የሜቴክ በኮራፕሽን የደህንነት ሰዎች ደግሞ በሰብአዊ መብት ጥሰት እንዲያንጠለጠሉብን ተከላይ የሚባል ፀጉሬን በጥይት አድርጎ ላጨኝ የሚል ስንት ቀን ነው? አንዱ ደግሞ ቁልቁል ተደፍቼ በህይወት ተገኘዋል። ሐኪሞች ስጠይቅ እኔ ያኔ ሜዲካል ዶክተር የሆነች አንዲት ትግራዊት እህታችን ስትነግረኝ የሰው ልጅ ከ3 ሰዓት በላይ ነው ምናምን እንደዚህ ነው ያለች። ሊቆይ አይችልም በህይወት እና አይሆንም ውሸት ነው ምናምን አለች። ለማንኛውም እንደዚህ አይነት ፕሮፓጋንዳዎች መጡ። ዘረፋ፣ ግድያ ሁሉ ለአንድ አካል ተሰጠ። በሀገሪቱ የተፈጸሙት ሁሉም አይነት በደሎች ተጋነውም ተጨምሮበትም ተከሽነው ዶክመንተሪ ተሰርቶ በ5 ሚዲያዎች እና ያኔ ህወሓት ብቻ ሳይሆን ስጋት ውስጥ የገባው እያንዳንዱ ትግራዊ ስጋት ውስጥ ገባ። ትግርኛ ተናጋሪ አጠፋ ከተባል በተለይ ደግሞ መንግስት እንደዛ ሊል ይችላል። ወደ ህብረተሰቡ ድምፅ ያለውን ጊፍት የምትሰጡ ሰዎች በተለያዩ ፕላትፎርሞች ስላለን ፕሊስ ከይቅርታ ጋር ቴንኪው። ለጊፍቱ ግን ሙዚቃ ምናምን ያለውን ባትሰጡን ቴንኪው። ፕሬዚዳንት ማሚ ከልብ አመሰግናለሁ። ቴንኪው ብራዘር። እሺ እና በመንግስት እንደዛ ከተባለ ዜጋ ላይ ሲወርድ አስበው እንግዲህ ተራው ዜጋ ላይ በቃ ዝም ብሎ መጥረጊያ የሚሸጥ የትግራይ ተወላጅ አዲስ አበባ ውስጥ መጥረጊያ ሸጦ ሞሎያ ሸጦ ህይወቱን የሚመራ ተጠርቶ አንተ የቀንጅብ ተብሎ በዛው በያዘው መጥረጊያና በእንትን መደብደብ ሆነ እና በቃ ሰው በቃ የትግራይ ተወላጅ ኢንሴኪሪቲ ይሰማው ጀመር። በየአካባቢው ግድያዎች ተበራከቱ። የሰው ልጅ በአደባባይ ራቆቱ ወጥቶ አይ ቲንክ የሻሸመኔ ይመስለኛል አስደንጋጩ የመጀመሪያው ተደብድቦ ተቀጥቅጦ ተገደለ። በዓለም ምድር ዓለም ከተፈጠረ ጀምሮ አይተን ማናውቀውን ጭካኔ ያየን። እና እነዚህ ነገሮች ስትይዝ ታስብ በቃ ይሄ ነገር ጨንግፏል።
የጠቅላይ ሚኒስቴር አገሪቷን ወደ ተረጋጋ፣ ወደ ሰላም፣ ወደ አንድነት እንዳለው ወደ ፍቅር ብዙ ተሰብኳል። አይደለም ይህን ያለ ነው። ኢንፋክት ወደ መተላለቅ ነው። እዛ ጋር ትመጣለህ። ተራ በተራ እንትን እያለውን ሂድ እና በዛ ነው ያየሁት ልፈልግ አንደርስታንድ። ኃይለማርያም ለምሳሌ 6 ዓመት ኢትዮጵያን አስተዳደረ። የተፈጠረው ነገር ሆነ። መጨረሻ ላይ እናቶ በረከት ስምኦንም እንዳሉት እቺ ሀገር በኃይለማርያም ደሳለኝ አይነት ሰው በመመራቷ በጣም አዝናለሁ አሉ። ከህገ መንግስቱ ድራይቭ የሆነ ስልጣን እንዳለው እንኳን አቅም ብሎ የተናገሩትን ንግግር እናስታውሳለን። ሲቪል ዲስኦቢዲየንስ በሁሉም ክልሎ የተነሳ እንደምታውቀው ነው። በኃይለማርያም ደሳለኝና በአብይ አህመድ መካከል ያለው ልዩነት ምንድን ነው? ኃይለማርያም ደሳለኝ በኋላ ላይም እንደተገለጸው አይ ዶንት ቲንክ ፉሊ የራሱን ስልጣን ኤክሰርሳይዝ ያደርግ ነበር የሚል ግምገማ የለኝም። አሁን እዚህ ህወሓትና የትግራይ በያዝ እዚህ ላይ አይሰራም። አናሊሲስ እና ገለልተኛ የሆነ ነገር ለማየት ከተቀመጥን ማለት ነው። 6 ዓመት ከመለስ ሞት በኋላ ኢህአዴጎች ክራይሲስ ውስጥ ነው የገቡት። ዴይ ዋን አንድ ሁሉም በመለስ ኃይለኛው ቁጥጥር ስር የነበረ መለስ ሲሄድ እኔ ከማን አንሼ ነው የሚል በተለይ 3ቱ ድርጅቶች ገፍቶ መጣ። ከ3ቱ ድርጅቶች ደኢህዴን ያው ለስለስ ያለ ነበረ፣ ደቡብ ላይ የነበረው 2ቱ በኦሮሚያን በኦህዴድ እና በብአዴን በኩል ሁለቱም ወደ አንድ የመቀራረብ እንደገና ደግሞ ቲፒኤልኤፍን የመገዳደር በየክልላቸው ወጣቶችን በተለይ ማስተር ፕላኑን ተከትሎ ኦሮሚያ ላይ የኦሮሞ ፕሮቴስት 2014 የተጀመረው ከዛ ደግሞ በኋላ ላይ ደግሞ የአማራ ክልል ላይ የፋኖ ተቃውሞ መጣ። ሬሌቲቭሊ ደኢህዴን ለስለስ ያለ ነበረ እንትኑ ከ3ቱ። ለማንኛውም ደኢህዴን ጠቅላይ ሚኒስትርነቱ እንዲህ ተደረገ። የመለስን ምክትል ስለነበረ ኃይለማርያም ያው ምክትል ስትመርጠው ተሳስቻለሁ ካላልክ ለጠቅላይ ሚኒስቴር ወይም ሊቀመንበር ስታደርገው ተሳስቻለሁ ልትል አትችልም የሚልም ክርክር ነበራቸው በመካከላቸው በህወሓት በኩል። ምክንያቱም ኃይለማርያም ለምን አመጣችሁት ሲጀመር የሚል ጭቅጭቅ ተነሳና በመለስ ጊዜ እስከ ምክትል ጠቅላይ ሚኒስቴርነትና ምክትል ሊቀመንበርነት ከመጣ መለስ ከሄደ ውጭ ጉዳይ ሚኒስቴርም ጨምሮ ከመለስ መሄድ በኋላ ህገ መንግስቱም ሲጀመር ኢን ዘ አብሰንስ ኦፍ ዘ ፕራይም ሚኒስቴር በተለያዩ ምክንያቶች ፕራይም ሚኒስቴሩ ባይኖር በአንቀጽ 72 ይመስለኛል ካልተሳሳትኩ ወይም 70 አካባቢ ጠቅላይ ሚኒስቴሩን ተክቶ ይሰራል ነው የሚለው ዴፒቲ ፕራይም ሚኒስቴሩ። እዛ ላይ ኃይለማርያም ትክክለኛ ምርጫ ከነበረ በኋላ ላይ በሊቀመንበርነትና በጠቅላይ ሚኒስቴርነት ትክክል አይደለም ሊባል አይችልም። ምክንያቱም በህወሓቶች ማጎራ እንደዛ አይነት ቁርቁስና ውዝግብ ተፈጥሮ ነበረ። በተለይ መለስ ሌጋሲ እናስቀጥላለን የሚሉ በአዜብ እና በአባይ ወልዱ የሚመራው የኢህአዴግ የቁልቁሎት ጊዜ ጉዞ የሚለው ቁልቁለት የሚለው የብርሃነ ጽጋብ መጽሐፍ ቢያነቡት ተመልካቾች ብዙ ይጠቀሙበታል። ምንድነው የተፈጠረው ከመለስ በኋላ የሚለው በኢህአዴግም በህወሓትም ቤት ምን ተፈጠረ የሚለው ማለት ነው። 3ቱ ከማንም አናንስም የሚል ፉክክር መጣ። ህወሓት የስ ሊቀመንበርነቱና ጠቅላይ ሚኒስትርነቱ አልፈልገውም 21 ዓመት መርቻለሁ ሌላ ይምራ የሚል በይፋም የተነገረን በኢህአዴግ በሚዲያም የተነገረን ህወሓት ጠቅላይ ሚኒስትርነቱና ሊቀመንበርነቱ የማይፈልግ ነገር ግን እሱ የሚያዘው ጠቅላይ ሚኒስቴርና እነሱ የሚያዙትና የሚቆጣጠሩ ጠቅላይ ሚኒስቴር መፈለጋቸው አልቀረም። በዚህ ረገድ ህወሓት የሚያዘው ማለት ነው። ደመቀ ነበረ፣ ሽፈራው ነበረ፣ ከዛ አብይ አህመድ ነው ያለው። አብይ አህመድ እሱ በኋላ ላይ እንመጣበታለን። አሁን የኃይለማርያም አመጣጥ ነው እያወራን ያለው። በኋላ አብይ ለማምጣት የተሄደበት ነው አሁን ያነሳው። ለማንኛውም እዛ መጽሐፉም ላይ በግልጽ ተቀምጧል። ህወሓትም በመካከላቸው መለስ የመለስ እንትን እናስቀጥላለን የሚሉ እና አይ ለውጥ መኖር አለበት የሚሉ ተፈጠሩና በአቦይ ስብሃት የሚመራ አዜብን የሚገዳደር ኃይል መጣ። 35 ቀን ስብሰባ አደረጉ ምናምን። በእንደዚህ አይነት ሁኔታ በነበሩበት ነው ይህንን ቶፒክ ያነሱት። ኃይለማርያም ወዝናት ፊት ሲጀመር ኃይለማርያም ማምጣታችን ወዘ ምስቴክ የሚል መጣና ኃይለማርያም አሁን ነው እንዴ ስተት የሆነው? ያኔ መለስ በህይወት እያለም እኮ ኢህአዴጎች ራሳችሁ በምክር ቤት በሰጣችሁ ድምፅ እኮ ከመለስ ቀጥሎ ኃይለማርያም ነው ድምፅ ያገኘው። በዛ ነው ምክትል የሆነው። ያኔ ያላስቆማችሁት ስተት አሁን ለመገዳደሪያ እንዴት አመጣችሁት የሚል ነው። ሌላኛው ገጽታ በኢታማዦር ሹሙና በደህንነት ኃላፊ የተፈጠረው ልዩነት ነው።
ደህንነት ኃላፊው አጥንቶ መርምሮ በሳሞራና በጌታቸው አሰፋ በሳሞራና በጌታቸው አሰፋ መካከል የተፈጠረው ነው። ኢንፋክት በኋላ ኦህዴዶችም በል ሌላውም ይህንን በደንብ አድርጎ ተጠቅሞበታል። ወደ ስልጣን የመጡት ሰዎች ከኃይለማርያም በኋላ ማለት ነው። እና በሳሞራና በጌታቸው አሰፋ የነበረው መካረር በጣም ከፍተኛ ነበር። እና ደግሞ ይሄ ቅድም ለገለጽኩልህ በህወሓት የተፈጠረው አሰላለፍም ራሱ የቻለ እንትን ይሰጣል ምስል። ምክንያቱ ሳሞራ የብዛኛው መለስ ሌጋሲ የሚለው በነ አዜብ ሳይድ ነው። ጌታቸው ደግሞ በነ አቦይ ስብሐት በኩል ይሄ የመለስ ሌጋሲ የሚለው ኃይል መቀየር አለበት የሚል ሳይድ ነው። መቀለ ተገማግመው ሲመጡም ያው አዜብ ተሰናበተች። የነ አቦይ ስብሐት ቡድን አሸናፊ ሆኖ ወጣ ማለት ነው። እነ ደብረጽዮን እነ ሞንጆሪኖ መጡ። በዚህ የተነሳ ኃይለማርያም ላይ ውርጅብኝ በዛ። ኃይለማርያም ወዝና ፊት የሚል ማለት ነው። እና ለማንኛውም ኃይለማርያም ወዝና ፊት ኤንድ ኬፓብል ቱ ሊድ ኢህአዲግም ጠቅላይ ሚኒስትርነቱን የሚል ግምገማ አድርገዋል ልፈልጌ ነው። ኃይለማርያም ሪዛይን ከማድረጉ በፊት ነው ይሄ። ከ6 ዓመት ሞር ኦፍ ኮንትሮል የሆነ ማኔጅድ የሆነ ፕራይም ሚኒስቴርነትና ሊቀመንበርነት ነበረ። እና ይሄ ወደ ምን ወሰደ? በህወሓት መካከል ከነበሩት ልዩነቶች አንዱ ሆኖ የወጣው ይሄ የኃይለማርያም ጠቅላይ ሚኒስቴርነት ጉዳይ ነበር። ዊ ወር ሮንግ የሚለው ማለት ነው። በሂደት ለማንኛውም በጌታቸው አሰፋና በሳሞራ መካከል የነበረው ሽኩቻ በኋላ የኦሮማራ ተብሎ የመጣው በነገራችን ላይ ብዙ ሰው ጽምዶ አሁን የተፈጠረ ምናምን ይመስላል። ጽምዶ እኮ በየቦታው ተፈጥረዋል። በየጓዳው ጎድጓዳው በየክሽኔ ሳይቀር የተደረጉ እና የብአዴንና የኦህዴድ አንዱ ጽምዶ ነበረ። ኦሮማራ ተብሎ መጣ። በውጭ ያሉትም ጭምር ናቸው ኢንፋክት ይህንን ነገር የገፉበት። አይ ቲንክ የያሬድ ጥበቡና ጀዋር ይመስሉኛል ሀሳቡን እንትን ያደረጉት በአንድ መድረክ እነዛ ሲሉ ስለሰማው ነው። ኦሮማራ እዚህ ነው የተጠነሰሰው ሲሉ ሰምቻለሁ። እና ብአዴንና ኦህዴድን በመያዝ 90 ከኢህአዴግ ምክር ቤት 180 ነው ያለው 45 አራቱ ድርጅቶች 180 ነው። 90ውን ሴኪር ማድረግ ይቻላል የሚል ሂሳቡን ወደ ማስላት ነው የገቡት። ህወሓት 35 ቀን ተሰብስቦ እዛም 17 ቀናት አዲስ አበባ ላይም ሲዳረቁ ለምን ወደ ድምፅ አንሄድም ነበረ የሚሉት። በዛ ላይ ኃይለማርያምም በገጠመው የመከዳት ስሜት የሚመስል ያው የራሱን የደቡብ የተወሰነ ኃይል ይዞ ወደ ኦሮማራ ወደ ብአዴንና ኦህዴድ የፈጠሩት 90 ድምፅ 10 ምናምን ሊሰጣቸው እንኳ 100 ምናምን አግኝቶ አብይ ጠቅላይ ሊቀመንበር ይሆናል ማለት ነው። ወደዛ አይነት ስሌት ነው የገቡት። ኦሮማራም መያዝ የኃይለማርያምን ኃይል እዛ ላይ መጨመር። ኃይለማርያም የዛ አይነት ፌት ነው ያጋጠመው ልፈልጌ ነው። በሂደት በእንደዛ አይነት ሁኔታ እየተንከባለለ መጥቶ መጨረሻ ላይ ህወሓቶችም በስብሰባው በ17 ቀኑ በምኑም በግምገማውም ምንም የሚለወጥ ነገር እንደሌለ እያወቁ ሄዱ። ምክንያቱም ኦህዴድ ብአዴን ጨርሰዋል ኦልሬዲ። በዚህ በኦሮማራ ጥምረት 90 ድምፅ ይዘናል ተከፍቷል ከተባለው ኃይለማርያም የተወሰነ የደቡብ ድምፅ ተይዞ ከተመጣ በቂ ነው። ስብሰባ ይደረጋል። እዛ ስብሰባ ላይ አብይ ይተቻል፣ ይገመገማል። ጥቆማም ጥፋት ተብሎ ማለት ነው። ጠቅላይ ሚኒስቴር መሆን አይችልም፣ ሊቀመንበር መሆን አይችልም፣ ብቁ አይደለም በሚል ማለት ነው። ይሄ በዋናነት ያመጡት ህወሓቶች ነበሩ። ስፔሲፊክሊ ደግሞ ጌታቸው አሰፋ ኤንድ አባይ ነፍሶ ይህንን ነገር አቅርቧል። አስመላሽ ወልደስላሴ ማለት ነው። በዚህ በሂደት ግን ብአዴኖችና ኦህዴዶች ለምን ወደ ድምፁ አትወስዱንም? ምክንያቱም እነሱ ጨርሰዋል። ይህ ሁሉ ነገር የሚደረገው እንደማያስቆማቸው ከዛ በመሀል ህወሓት ሌላ ኦልተርኔቲቭ ለማምጣት ከኦህዴድ አባዱላንም አፕሮች የማድረግ ነገር ነበረ። የአባዱላማ ልክ ሁለት ኃይለማርያም መፍጠር ነው ተብሎ ትችት መጣበት። 2 ቁጥር ኃይለማርያም ልታመጡ አችሉም የሚል ነገር መጣ። ለማንኛውም ለምን ወደ ድምፅ አንሄድም ተባለ። ምክንያቱ በቃ ምንም የምትለውጡት የምታስተካክሉት ነገር የለም እዚህ ላይ። ወደ ድምፅ ሲኬድ
ጥቆማ መጀመሪያ ተባለ። ህወሓት ሽፈራው ሽጉጤን ጠቆመ። that was a big mistake። ምክንያቱ ሽፈራውና ኃይለማርያም የራሳቸው ፍጥጫ አላቸው። ሽፈራውን ስትጠቆም የደቡብ ድምፅ ለሁለት ነው የምትከፍለው። ኮምፕሊትሊ የደኢህዴን ማለት ነው። ሶሪ ለሁለት ነው የምትከፍለው። ከ45ቱ የተወሰነ አብይ ያገኛል። ከዛ ብአዴንና ኦህዴድ ደግሞ በኦሮማራ ወስነው መጥተዋል። ኦልሬዲ they have decided ምንም ሊቀየር አይችልም። ከውጭ ያሉትም ይህንኑ ነው የሚመክሯቸው። ብአዴንና ኦህዴድ 90 ያዙ። ከዛ የተወሰነ ከጨመራችሁ ጠቅላይ ሚኒስቴሩቱ የኢህአዴግ ሊቀመንበርነቱ ሰኪር ይደረጋል የሚል ነበር። በእንደዚህ አይነት ሁኔታ አይ ቲንክ ዓለም ይመስለኛል ሽፈራውን የጠቆመው። ህወሓቶች they were not like well versed ይህንን ነገር ለማድረግ ተነጋግረው ተዘጋጅተው ከሌን እንጠቁማለን የሚል ነገር አልነበረም። ብአዴኖች ደግሞ ለክፋት ደብረ ጽዮንን ጠቆሙ። የህወሓትንም እንትን ድምፅ ለመከፋፈል ነው ደብረ ጽዮንን ጠቆሙ። ምክንያቱ ህወሓት ኦልሬዲ እኛ አንፈልግም ብሏል። ደብረ ጽዮንን በቃ ተወኝ እኔ አልፈልግም ብሏል። ግን አላማው አይ ቲንክ ጽጌ የሚባል በኋላ ብአዴኖችን የአማራ ብልጽግናን በሙስና ሲከስ የነበረ ጽጌ የሚባል ነበረ ሰው የማዕከላዊ ኮሚቴ አባል የብአዴን ነው የጠቆመው። 2 ድምፅ ነው ያገኘው። ሽፈራው የተወሰነ የደቡብ እና የህወሓት አገኘ። ግን ኢትስ ሚኒንግለስ ቢያገኝ 50 ምናምን እንደዚህ ነው መሰለኝ የሚመጣው። 40 ምናምኑ የህወሓት እንዳለ ወደ ሽፈራው ከሄዱ ምክንያቱም ህወሓቶች የራሳቸው የጠቆሙት ድምፅ ሊለፍጉት አይችሉም። በቃ ኦልሬዲ የህወሓት ሰው ጠቆሞታል ሽፈራው ተብሏል። ለሱ ነው ድምፃቸው የሰጡት። በዚህ መሀል ግን አንድ ለረሳው ማንፈልግ የደመቀ መኮንን ሂደት ነበረ። ደመቀ ወደ ሊቀመንበርነት ሊወዳደር ከሆነ የግድ ልክ እንደ ኃይለማርያም ከምክትል ሊቀመንበርነት መውረድ አለበት። እሱም ሪዛይን አድርጌያለሁ ማለት አለበት። ያ ማለት ነው ምርጫው 2 ነው ማለት ነው። ለሊቀመንበርነትም ለማንኛውም አይ ቲንክ ለሊቀመንበርነት ምክትልነቱማ ኦልሬዲ በእጁ ነው ያለው። ለሊቀመንበርነት ይወዳደር። ደመቀ አይ ምክትልነት የማጣ ከሆነማ እዛው ቀጥላለሁ አለ። ብዙ ሰዎች ደመቀ ተባብሮ ነው እንደዚህ ምናምን ነው he doesn't want to lose ምክንያቱ ከዛ መውረድ አለበት። ደግሞ በረከት ከለከለኝ በሴራ በረከት አስከለከለኝ ነው ዋናው ነጥብ። እኔ ባገኘሁት መረጃ ከምክትል መውረድ አለበት ለሊቀመንበርነት ለመወዳደር። ምክትል ሆነማ ለሊቀመንበርነት አትወዳደርም እዛው እያለ ሳትወር እዛው ቀጠለ። የብአዴን 45 ድምፅ ወደ አብይ ሄደ ማለት ነው። ምንም ጥያቄ ነው። ኦህዴዶች አብይ ጠቆሙ። ሌላ ጥቆማ ኦህዴዶች ላይ ከሌላ ሲመጣ ተከላከሉ። አይሆንም አሉ። ከመጀመሪያው ጀምሮም በደንብ አጥንተውት ነው የገቡት። ህወሓት ሌላ የኦህዴድ ሰው ሊያመጣ እንደሚፈልግ አብይን ትቶ የሚል ማለት ነው። ለማንኛውም ጉዳዩ በዛ ተገባደደ። የልዩነቱ ግልጽ ሆኖልሃል ብዬ አስባለሁ። ኃይለማርያም የመጣበት ሂደትና ኃይለማርያም መለስ ሲያርፍ የተሻለ አማራጭ ተደርጎ ተወሰደ። ምክትልም ስለነበረ ወደዛ መጡት። ለህወሓትም ምቹ ነበር። በኋላ ላይ ግን ይሄ የማፈንገጥ ከመለስ በኋላ የማፈንገጥ ሂደት ወዲያው መለስ ከሞተ በኋላ ተጀመረና ሙሉ ቅርጽ ይዞ በኋላ ላይ በኦሮማራም በብአዴንና ኦህዴድ ጥምረት ከዛ ኃይለማርያም ጆይን አደረገው። በመከፋቱ ምክንያት ሙሉ ቅርጽ ያዘ። በእንደዚህ አይነት ሁኔታ ሁለተኛ ህወሓት ኮንትሮል አለኝ የሚለው ሰው ብቸኛው ጠቅላይ ሚኒስትር ኃይለማርያም ደሳለኝ 5 ምክትል ጠቅላይ ሚኒስትሮች ተመድበውለት ማለት ነው። ያ እሱ በኋላ ያመጡት ኢህአዴጎች አንድ ነገር ነበረ። አንድ ምክር ቤት ውስጥ የሌለ ሰው ምክር ቤት ውስጥ ከሌለ ያው በክልል ማለት ነው። እንዲሁም በሌሎችም አይ ቲንክ በከተማ ምክር ቤትም ይመስለኛል በምክትል ምናምን ማዕረግ ምናምን ብሎ ማምጣት ተጀመረ። አዎ ሌላ ብዙ ምክትሎች በክላስተር ምናምን ተብሎ መሾም ተጀመረ። የምናምን የኢኮኖሚና የምናምን ክላስተር በምክትል ጠቅላይ ሚኒስቴር ማዕረግ ተብሎ 4-5 እንደዚሁ በተኮለኮሉ በኃይለማርያም በኩል። በሌላው በኩል ደግሞ ትግራይ ላይም እንደዚሁ በተመሳሳይ
የዚህ አይነት ህወሓት ይከተል ነበረ። ደብረጽዮን የፌዴራል ምክር ቤት አባል ነበር። ምክንያቱም የፌዴራል ምክር ቤት አባል ነበር። የትግራይ ክልል ምክር ቤት አባል መሆን አለበት ፕሬዚዳንት ለመሆን እና አባይ ወልዱን አውርደው ደብረጽዮንን ወደ ፕሬዚዳንትነት ለማምጣት አባል ስላልሆነ በምክትል ፕሬዚዳንት ተብሎ ከዛ ፋሽን የደሞዝም ጉዳይ ነው። ድርጅቶቹ አራቱ ድርጅቶች የድርጅት ስራ የሚሰሩላቸው ሰዎች አሉ። የድርጅት ስራ በመንግስት በጀት አይሰራም። ደሞዝም መውሰድ አችልም። ግን ምን የሚል አመጡ? በዚህ በምክትል ምናምን ማዕረግ የሚል በየጽህፈት ቤታቸው ያሉ ሰዎች ደሞዝተኛ ያደረጓቸው። የሚሰሩት የፓርቲ ስራ ነው። ግን በምክትል ምናምን በሚል ማዕረግ ግን የመንግስት ፔሮል ላይ ደሞዝ ይወስዳሉ። ይሄ ያም የፈጠረው እንደነበረ እረዳለሁ። ለማንኛውም አይ ቲንክ ዲፍረንስ እንደምናገረው ስለምትናገር እዚህ የተከበሩ ሰዎች መገኛ ነው ጋይስ። ዝም ብለህ ሪኩዌስት ልከህ የምትገባበት ቤት አይደለም። እኔ ያውቃቸዋለሁ። እያንዳንዳችሁን ሪኩዌስት ልካችሁ ላሉላ የምታቀርበትን ጥያቄ እንድታቀርቡ አድርጋለሁ። በስልክም ያን አድርግላችኋለሁ። አድማጮች ከልብ ነው የማመሰግነው። ታፕ ታፕ እያደረጋችሁ ላላችሁም እንደዚሁ። ኃይለማርያም ላይ አንድ አፍታን ቆይና ከዛ ወደ አብይ እንመጣለን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ የተደረገው ባለፉት 7 ዓመታት የቲፒኤልኤፍ የበላይነት በዛች ሀገር ላይ ስለነበር ነው። ለዚህ ማስረጃው በአንድ ወቅት ጌታቸው ረዳ የተናገሩትን ንግግር ሰምተህ ከሆነ ወደ ቢሮ ስገባ ኃይለማርያም ጠረጴዛ ላይ አቀርቅሮ አገኘሁት አለ። ከዛ ምን ሆኖ ነው ምናምን ብዬ ስጠይቅ ከኔ በፊት የገቡ የቲፒኤልኤፍ ሰዎች ነበሩ፣ የሆነ አላስፈላጊ ንግግር ተናግረውታል እና ከዛ በኋላ ሄድኩኝና ለምንድነው ሰውየውን ስራውን እንዳይሰራ የምታደርጉት ብዬ ነገርኳቸው። ከዛ በኋላ ኃይለማርያም ደሳለኝ ላይ ያርፍ የነበረው ጫና እየቀነሰ መጣ። ይህን ንግግር ስንወስድ የቲፒኤልኤፍ ሰዎች ከሌሎቹ ከባዴን፣ ከኦህዴድ፣ ከደኢህዴን ሰዎች በተለየ ሁኔታ ጠቅላይ ሚኒስትሩ እንደፈለጉ ጫና ማሳደር የሚችሉ ከሆነ ባለፉት 6 ዓመታት ኃይለማርያም ደሳለኝ በአግባቡ ስራውን እንዳይሰራ የቲፒኤልኤፍ የበላይነት አልነበረም ብለህ ታስባለህ? የቲፒኤልኤፍ የበላይነት የሚካድ ነገር አይመስለኝም። ትልቅ ችግርና ዲስትራክሽን የፈጠረው የትግራይ የበላይነት የሚለው ትርክት መምጣቱ ነው። እሱን ተከትሎ እሱ ውድመትም የትግራይ ተወላጆች ላይ ብዙ ጥቃት፣ መጨረሻ ላይም ትግራይ ጀኖሳይድ የወለደው ሂደት ያ ነው። የትግራይ ላይ የተፈጸመው ጭፍጨፋ፣ ዘረፋ፣ መድፈር፣ ከቦ ማስራብ፣ መዝጋት፣ ይህ ሁሉ ግን የቲፒኤልኤፍ የበላይነት ራሳቸው እየወጡ የቲፒኤልኤፍ የበላይነት የለም ይሉ ነበረ የኢህአዴግ አባል ድርጅቶች። እሱ ዝም ብሎ ጉንጭ ማልፋት ነው የሚሆነው። እዛ ላይ ብዙ ባንከራከር ጥሩ ነው። ኖ ኮስችን። እንዲያውም በረከት ስምዖን በአንድ ወቅት ይሄ የሚያስመስለው ብሎ ተናግሮ ነበር። ለምሳሌ ከትግል ስንገባ የአንበሳ ድርሻውን የተወጣው ቲፒኤልኤፍ ነበረ። ከዛ በዛ ምክንያት የሰራዊት አመራሮች ከዛ በዛ ብለዋል። ሌላም ነገር ግን በሚኒስቴር እንደምታዩት ነው፣ የተወሰኑ ናቸው አሁን ያሉት። በኋላ ላይ ኦልሞስት ወደ 1 ነው 2 ወርደው ነበር እና ትግሉ ራሱ የፈጠረው የትጥቅ ትግሉ ደርግን ለማስወገድ የተካሄደው ትጥቅ ትግል የፈጠረው ነገር አለ እና ቲፒኤልኤፍ በኢኮኖሚውም፣ በሚዲያውም፣ በሚሊተሪውም፣ በጸጥታ ማለት ነው፣ በፖለቲካውም ቁጥጥሩ ላቅ ያለ ነበረ እና ይሄ ምስልም መቀየር አለበት የሚል በቲፒኤልኤፍም የተወሰነ እምነት ተይዞ ነበረ። በነገራችን ላይ በሂደት ወደ ትግራይ የበላይነት የሚለው ነገር መምጣት ሲጀምር በቃ ቲፒኤልኤፍ ኦልሞስት ሁሉንም ነገሮች እየለቀቀ መጨረሻ ላይ ተሰባስቦ መቀለ ገባኩ። ግን ይሄ አደገኛ ነበር። የቲፒኤልኤፍ የበላይነት አለ የስ የቲፒኤልኤፍ የበላይነት የለም እንዲባል ብለህ ግን ትግራይን አጠቃላይ ከፖለቲካውም ከወታደራዊም ከኢኮኖሚውም ማራቅ ለኢትዮጵያም አልጠቀምም፣ ለትግራይም አልጠቀምም፣ ለቲፒኤልኤፎችም አልጠቀምም፣ ለኢህአዴጎች ለተቀሩት ኢህአዴጎችም አልጠቀምም። ናሬቲቭ በጣም የተሳሳተ ነበር። የናሬቲቭ ባለቤት በዋናነት ሻዕቢያ ነበር፣ የትግራይ የበላይነት የሚለው ማለት ነው። ሻዕቢያ በሰፊው ሰርቶበታል እና ወደ ኃይለማርያም ልመልስ በኋላ ያኛው ስለምመጣበት ሻዕቢያ ከአሜሪካ ጋር የተሰራው ነገር አብይ ሲመጣ ምን እንደተደረገ ሻዕቢያ የትግራይ የበላይነት የሚለው ትርክት በመፍጠር ረገድ የነበረው ሚና ከኢትዮጵያ አንድነት ኃይሎች በተለይ ከቅንጅትና በኋላ ግንቦት 7 ከተባሉት እንዴት እንደሰሩ እንመጣበታለን። ግን ለማንኛውም በኢህአዴጎች በኩልም ይህንን ነገር ሲያነሱ ነበሩ። ቲፒኤልኤፍ
የበላይ የሚያስብለው ነገር እኮ እነዚህ ነገሮች ስላሉ ነው። እነዚህ ነገሮች እናስተካክል የሚል ነበር። ከዛ በኋላ ላይ የመጣው ደግሞ 45 እንዴት በኢህአዴግ ውስጥ 45 ወንበር በምክር ቤቱ ይኖራቸዋል? ከሱ እናንተ የመጣችሁበት ህዝብ አሁን ሰሞኑን አብይም ይህንን ነገር ገልጾታል መሰለኝ በአሚኮ ነው ምናምን እንደዚህ ቀርቦ እና አንዱ የቀየር ነው በለውጡ ብሎ ሲናገር ሁሉም ኢትዮጵያዊ የሚወከልበት አጋር ምናምን ተብሎ ሳይሆን በብልጽግና ሁሉም ገብቷል የሚል ነገር አመጣ። ያ ማትማቲክስ አመጡ ኦህዴዶች። ያቱ በቁጥር ኦሮሞ ትልቅ ነው። የብሔር ትልቅነት እና ትንሽነት ወደ ፓርቲ አመጡት which is very dangerous። በፓርቲ የስራ የጥረትህ ውጤት ነው የምታገኘው፣ ፍሬ ነው የምትለቅመው እንጂ የብሔር ቁጥርህ መሰረት አድርገህ የምትጋራ ከሆነ ሌሎች የተቃዋሚ ድርጅቶች ምን ሊሉ ነው ታዲያ? በዛ ወደ ፖለቲካ መምጣት ወደ ኃላፊነት መምጣት የሚቻል ከሆነ በፓርቲ ውስጥ እነዛም ክሌም ያደርጓሉ፣ ተቃዋሚዎቹም ያንኑ ህዝብ ገዢ ሳይሆኑም ማለት ነው። ስለዚህ ይሄ የፓርቲዎችም የጥረት ደካማ ያደርጋል። እነዚህ ነገሮች ሲነሱ ነበረ። ቲፒኤልኤፍ የበላይነት የሚባለው አንዱ 45 ለምን ድምፅ ይኖረዋል ከ180ው? ቲፒኤልኤፍ ከ6% ከሆነ ብሔር ነው የመጣችሁት። ስለዚህ ድርሻችሁ በፓርቲም በኢህአዴግም 45 መሆን የለበትም። ይሄ የኦህዴድ ሰዎች በሰፊው ሲገፉበት ነበር። ከዛ ያልከው ኃይለማርያም ላይ ይንጸባረቅ የነበረ በማዕከላቸው ልዩነት አንዱ የገመገሙበት የኃይለማርያም ጉዳይ ነው። ኃይለማርያምን የምትደግፉ ኃይለማርያም ሳይችል አገሪቷ በእንደዚህ አይነት አስቸጋሪ ሁኔታ እየገባች የደገፋችሁት ሰዎች እናንተ ስለምትቆጣጠሩት ነው የሚል ነገር መጣ። ገባ? ስለዚህ ኃይለማርያም ጭራሽ የራሱ ስልጣን ኤክሰርሳይዝ እንደማያደርግ እዛው ህወሓት ላይ ያመኑ ነው ማለት ነው። በሌላ አነጋገር ገባ? ኃይለማርያም ራሱ የቻለ ጠቅላይ ሚኒስትር ከተባለ ህወሓት ላይ እንደዚህ አይነት ቶፒክ መፈጠር አልነበረበትም። ሲጀመር ከሆነ እንደ ኢህአዴግ በደህንነት ኃላፊው ተወስኖ የመጡ ውሳኔዎች እየተገበረ አይደለም። ይህ ደግሞ የሆነው ሳሞራ እየተከላከለው ስለሆነ ነው። ለምሳሌ ይታሰሩ በኋላ ሁለት ጎራ ስላለ ሰውየው አገሪቷን ማን እየመራት እንደሆነ ራሱ ማወቅ አይችልም። ግልጽ ስንሆነ እና በተለይ ከመለስ በኋላ ራሱ መለስ በዛ ደረጃ የመራው ሀገር ያንን ጫማ ይሞላዋል ወይ የሚለው ራሱ የማይቀበሉ ህወሓቶች ነበሩ። ሩቅ መሄድ አያስፈልግም። እዛው ጽህፈት ቤት ውስጥ ካሉ ሰዎች የጠቅላይ ሚኒስትሩ የመለስ ባለቤት ሂዝ ናት ኬፓብል ኦፍ ዱይንግ ዲስ የሚል ነበረ። ከዛ በሂደት ፎኮርስ ጊዜም ወስዷል እኮ ከቤተ መንግስት የመውጣቱ ሂደትም ራሱ በጣም የተንዛዛ ነበረ። ለማንኛውም እንደዚ አይነት ነገሮች የህወሓት ግምገማ ላይ ተነስተዋል። ኃይለማርያም እኮ እንደዚህ ተመናጭቋል፣ እንደዚህ ክብሩ የተነካበት ሁኔታ ነበረ። ሌትስ ሊቭ ሂም አሎን የሚለው ነገር እዛም ላይ መጥቷል። የጌታቸውን ምሳሌ አድርገህ ያቀረብከው ማለት ነው። አይችልም እያል በሌላ በኩል ደግሞ ስራው እንዳይሰራ እንቅፋት ምን ሆነው ከሆነ ኦኬ እንቅፋቱን እናስቆምና የማይችል ከሆነ በቃ አይችልም ተብሎ ሪዛይን አድርጎ ይቀየር። በደኢህዴንም እንዲቀይሩት እንቅስቃሴ ተደርጎ ነበር። በነገር ኃይለማርያም እኮ ከሪዛይን በፊት ማድረጉ በፊት እኮ ደኢህዴን ላይ ውረድ ተብሏል። ደኢህዴን ሊቀመንበርነቱ ማለት ነው ከኢህአዴግ በፊት ማለት ነው። ተስማማ። በፓርቲ ደረጃ ህወሓት አፕራ እንደነበረው ኃይለማርያም ደሳለኝ ስራውን ችግር የተፈጠረው የቲፒኤልኤፍ ጉዳይ ወደ ህዝብ መውረዱ ነው። እሱ እንመጣለን። ምንም ጥያቄ ነው። ደራሲዎቹ፣ ተንታኞቹ፣ አራጋቢዎቹ ማናቸው ወደ ኋላ እንመጣለን። በፓርቲ ደረጃ ግን ከሶስቱ ፓርቲዎች ቲፒኤልኤፍ የበላይነት ነበረው። በዚህ ተስማማን። ወደ አብይ አህመድ እንምጣ። አብይ አህመድ ከኃይለማርያም ደሳለኝ የተለየ ሰው እንዴት ሊሆን ይቻለ? ባለፈውም ለጀዋር ያነሳው ጥያቄ ነው። ኦኬ አብይ አህመድ መጣ። የ49 ዓመት ሰው ነው። እንደ ኃይለማርያም ደሳለኝ ለምን አላደረጉትም? መልካም። አንድ በኦሮሚያና በአማራ ክልል የነበረው የህዝብ መነቃነቅ ከውዙ
ኦህዴዶች እንደሚያቀርቡት አይደለም። ከውዙ ኢህአዴጎች ገምግመናል ብለው ያስቀመጡት እኔ ከዛ ጋር እስማማለሁ። ወጣቱ ስራ የማጣት ከኢኮኖሚ መገፋት እድሎች ያለማግኘት ጥያቄ አለው። ስለዚህ ስራ አጥነት ተንሰራፍቷል በሀገሪቷ። ወጣቱ እኩል የተጠቃሚነት መብት ያረጋግጥለት አይደለም የሚለው አንዱ ይሄ ነበር። ሌላ ኮራፕሽን ነበረ። ሙስና በጣም ተስፋፍቶ ነበር። የበይ ተመልካች መሆን የሚፈልግ ህዝብ የለም። በየአካባቢው ቅሬታዎች ነበሩ። ከዛ ማስተር ፕላን የሚባለው መጥቶ ፈነዳና የኦሮሞ ፕሮቴስት በሰፊው ተነቃነቀ። እነዚህ በአብይ ቦታ ሌላ ሰውን ቢመጣ እነዚህ ምርኩዙ ናቸው። ኢህአዴጎች በቃ ኦልሬዲ ህዝቡ አሸንፎናል ብለው አምነዋል። እስር ቤት ወደ መዝጋት፣ እስረኞች ወደ መፍታት ደርሰዋል። እንደ ኢህአዴግ ገና አብይ ሳይመጣ መገዛት ጀምረዋል ህዝቡ ላነሳቸው ጥያቄዎች። አብይ ይሄ አንድ ነበረው፣ አንድ ምርኩዝ። ሁለተኛው በውጭም በአገር ውስጥም ያሉ ከኢህአዴግ ውጭ ያሉ ኃይሎች በዚህ አብይን በመፍጠር ሂደት ተሰባሰቡ። በዲያስፖራ የሚገኙ ሚዲያዎችም ንቅናቄዎችም የአክቲቪስቶች ስራ ምንም በቃ ያን ሁለተኛው ነው። ሶስተኛው በኢህአዴግ ራሱ የተፈጠረው መሰባሰብ ወደ አንድ ኦሮማራ መጣ። ብአዴንና ኦህዴድ አንድ ላይ ሆኑ። አብይ ሌላው ይቅርና ይሄ ተራው ካድሬ ወደታች የኢህአዴግ ምክር ቤት ትልቁ ፓወር ያለው በኢህአዴግ 90 ድምፅ እዛ ላይ ያለው 50% ወስዷል። ከዛ በኋላ የኃይለማርያም ሲጨመርበት 100 ምናምን አግኝቶ ተመረጠ አይደል? ይሄ ዝም ብሎ አይደለም፣ በኢህአዴግ ውስጥም ተቀባይነት ነው። ቲፒኤልኤፎች ይህንን አንቀበልም ማለት አይችሉም። መጨረሻ ላይ ተከራክረው እንደማይለወጥ ሲያውቁ በቃ ወደ ድምፅ እንሄድና ይለይልን ያሉት። ምን ወሰናችሁ ብለን ስንጠይቃቸው በቃ ጠብ የሚል ነገር የለም፣ ናጥነው ምንም የሚወጣ ቅቤ የለም። እዛው በዲሞክራሲ ይለቅ። ሲጀመርም ዲሞክራሲ ብናሸንፍም ብንሸነፍም ለእኛ ጥሩ ነው። በዲሞክራሲ ማሸነፍ ብቻ ሳይሆን መሸነፍም ሸጋ ነው። ይሄ ዝም ብሎ ትግራይ ቲፒኤልኤፍ የበላይነት ምናምን እየተባልን የምንጨቀጨቀውም እንገላገላለን ነበር። ይምጣና በድምፅ ይለቅ። በነገራችን ላይ ያኔ ይካሄዱ የነበሩ ትግሎች ሰላማዊ ነበሩ። በኢህአዴግም ውስጥ ከኢህአዴግም ውጭ፣ በዳያስፖራም፣ በአማራም፣ በኦሮሚያም በምንም ስርዓቱን ይገዳደሩት የነበሩት በሰላማዊ መንገድ ነው። ታንክና መድፍ ምናምን እንዳሁኑ መከላከያ ተሰማርቶ ውጊያ የሚያካሄድበት አማጺ በየቦታው ክላሽ ጠራኝ ዱሩ ምናምን ጫካው የሚልበት ጊዜ አልነበረም። ትግራይም እንዳሁኑ ወደ ጦርነት ተገብቶ ያ ሁሉ እልቂት ተፈጽሞ አሁንም ሰራዊት ይዞ አልነበረም በኢህአዴግ ጊዜ። ድንጋይና በትር የያዙ ወጣቶች፣ መንገድ የሚዘጉ ወጣቶች ነበሩ ያሉት። ከዛ ጎንደር፣ አማራ ክልል ላይ ደግሞ ጎንደር ላይ ከደመቀ ዘውዱ ጋር ተያይዞ ፌዴራል ተልኮ በደህንነት መስሪያ ቤቱ በኩል ከሸፈ። እዛ ሰውም ሞተ። ይህንን ተከትሎ ደግሞ ጎንደር ላይ ገነፈለ። ከቁጥጥር ውጭ የሆነ ስሜት መጣ። ይሄ የአማራ ክልል ወጣቶችንም ወደ እንትኑ አስገባ። ይሄ ዝም ብሎ ቀላል ነገር አይደለም። ይህንን አስታኮ የሚመጣ ኃይለማርያም ራሱ ተመልሶ በዚህ ሂደት ቢመጣ ኖሮ እዛው ጠቅላይ ሚኒስቴር ሆኖ ቢቀጥል ኖሮ ይህንን ትግል እየመራ በእንደዚህ አይነት መልኩ ኃይለማርያምም እዛ ቦታ ይሆን ነበር። የአብይ ኃይለማርያም አይደለም መጀመሪያ እዛው ህብረተሰቡ ውስጥ የተፈጠረ በውጭ የተፈጠረው ኢህአዴግ ደግሞ ውስጥ ብአዴንና ኦህዴድ የፈጠሩት ጽምዶ እንጠቀመው እዚህ ላይ በነገራችን ላይ አፕሮፕሬት እንትኑም አውዱም ይሄ ነው ብዬ አምናለሁ። ጽምዶ መጣ በማን በህወሓት ላይ። ከዛ ይሄ ጽምዶ ሻዕቢያ ታከለበት። አብይ ምን እየሆነ መጣ ማለት ነው? በአብይ ዙሪያ የሚሰባሰብ ከዛ የሰኔ 16 የድጋፍ ሰልፍ ተጠርቶ እንደገና እንሙትልህ ሳምባይ ልስጥ። ይሄ ዝም ብለህ ህወሓት ስለሆንክ መሳሪያ ባንክ ስላለ እልቂት ውስጥ ልግባ ካላልኩ በስተቀር ደንቆሮ ሆነ። ይሄ ነገር በቃ አብቅቶለታል። መለስ እንዳለው ህዝብ እምቢ ካለ እዛ ላይ ያበቃል ነበር ያለው መለስ። አስታውሳለሁ በአንዱ ኢንተርቪው የፈለገ ብትመራመር ሂሳብ ቁጥር ብታሰላ የሚቀየር ነገር የለም። ህዝብ እምቢ ካለ አበቃ። እምቢ ያለን ህዝብ በመሳሪያም በታንክም ልትመልሰው አችልም። አንዱም አሁን አገዛዝ ለመገዳደር ከሚታኮሱት በላይ ይሄ ቢፈጠር የምለው አንዱ ምክንያት ያ ነው። ህዝብ እምቢ ካለ አብይም በለው ምንም በለው ማንም ሊያስቆመው አይችልም። ለማንኛውም ያኔ ይሄ ነበር። ከዛ የውጭ ድጋፍ በሀያላን ሀገሮች ጨምርበት።
ምን ማለት ነው የውጭ ድጋፍ? በዋናነት የአሜሪካ መንግስት ያኔ የትራምፕ መንግስት ነበረ የመጀመሪያው ተርሙ 2016 ነው የመጣው። ይሄ እየሆነ ያለው 2018 ነው። ትራምፕ ተመርጦ 2 ዓመት ከሆነው በኋላ የአሜሪካ ኤምባሲ ከጎናችሁ ነን ብሎ ጽፏል። ማይክ ራይነር ያኔ የአሜሪካ አምባሳደር በኢትዮጵያ የነበረው ይሄ እየተካሄደ የነበረው ጽምዶ ጆይን አድርጓል። ጽምዶው አገር ውስጥ ያለው ህዝብ፣ ወጣቱ፣ በውጭ ያሉ አክቲቪስቱ፣ ምኑ፣ ሚዲያው፣ ተቀናቃኝ ድርጅቶች ምናምን አሜሪካኖች፣ ሻዕቢያ፣ አቶ ኢሳያስ ታከሉበት። ይሄ በህወሓት አኩርፍ ያለው የሚል ኃይልን የማሰባሰብ ጉዳይ ሆነ። ቅሬታ አለኝ የሚል ሁሉ ጠጠር እንዲወረውር። ህወሓትም ይህንን መዳፈር አይፈልግም። ከዚህ እውነታ ጋር መላተም አይፈልግም። ኤግዚት ስትራቴጂ መፈለግ አለበት። አብይም ኃይለማርያም መሆን አይችልም። ይህ ሁሉ ስብስብ የአዲስ አበባ ሰልፉ ደግሞ ትልቅ መልእክት ነው ያስተላለፈው። ያ ፍንዳታው ደግሞ ስቴጅ ነው፣ ፎልስ ፍላግ ነው። የአብይን ፓወር ኮንሶሊዴት ለማድረግ የህዝባዊ ድጋፍ ለማምጣት ተብሎ የተቀነባበረ ሴራ ነው። እኔ ልጁን አግኝቼዋለሁ። አፈነዳ የተባለው ልጅ እስር ቤት ሄጄ ነው ያገኘሁት። ብዙ ሰዎች እንዴት መጣህ አሉኝ ያኔ። ይሄ የወጣለት ድፍረት ነው። በደህንነት መስሪያ ቤት በኩል የታሰሩ የትግራይ ተወላጆችም ሄጄ አግኝቻቸዋለሁ። እንዲያውም የደህንነት ሰዎቹ እዛ እስር ቤት የነበሩት አሉላ ይሄ አጉል ድፍረት ነው፣ እዚህ መምጣት አልነበረብም። እነ ክንፈዳኘው አገኘው፣ እነ ቢንያም ተወልደምንም አግኝቻለሁ። ይህ የምልህ መቼ ነው? 2019 ነው። እነ ሰዓረ ከተገደሉ በኋላ እና አምባቸው ከተገደሉ በኋላ ነው። ከየት? ከዚህ ከአሜሪካ ሄጄ ነው ልጁን አገኘሁት። የኤፍቢአይ ኮፒ ተሰጥቶታል፣ ምርመራ ውጤቱ። ከልጁ የተወሰደው ቅንጣትና እዛ የፈነዳበት እንትን ተወስዶ ቼክ ተደርጎ ዲኤንኤ ልጁ ነፃ ሆኗል። ይሄ የምልህ በኢትዮጵያ እንትን አይደለም፣ በኤፍቢአይ በራሱ እና ልጁ መጣና እሱ አሁን ምንድን ነው የምትሆነው አልኩት። ይኸው በቃ እኔ ኤፍቢአይም ነፃ ብሎኛል። ኦነግ ተብሎ የተያዘው ልጅ ነው። ግን ምን አሉት? እንለቃሃለን፣ የተቀሩት የትግራይ ተወላጆች ላይ መፈረም አለብህ፣ እነሱ ፈጽመውታል፣ አቀነባብረውታል ብለህ ካልሆነ ግን መልቀቅ ሳይሆን እምቢ ካልክ አንድ እጅህን ነው የምንቆርጥ እዚህ እስር ቤት ውስጥ አሉት። ይሄ ራሱን የነገረኝ እያለቀሰ። ከዛ የሆነም ምንድን ነው የሚባለው ጥበቃ ቁጭ የሚልበት ከላይ ታወር ነው የሚባለው ከእንጨት ምናምን ቆጥ ላይ ያለው ሰውዬ ወረቀትም ሳያየኝ ንግግሩም እየጦፈ እንደሆነ አየና ይብቃ አለኝ። ይብቃ ዞር በላለኝ። እዛ ጋር ያዘ። ብዙዎች ለመቀበል የሚተናነቃቸው ጉዳይ ነው። የእኔ መረዳት ነው የምነግርህ። ቅድም ተስማማን። ኃይለማርያም ደሳለኝ በነፃነት ስራውን እንዳይሰራ እንቅፋት የሆኑበት አፕራንድ የነበራቸው ቲፒኤልኤፎች ናቸው ተባባል። ኃይለማርያም ወረደ፣ አብይ አህመድ መጣ። ይህ ሰውዬ የመጀመሪያ ጉዞ ሊያደርግ የነበረው ወደ ሶማሌ ነበረ። ወደ ትግራይ ሄደ። ወደ ሶማሌ ሄዳለው ሲል የደህንነቱ ሹም ጌታቸው አሰፋ መጡና እዛ አካባቢ ችግር ስላለ እንዳትሄድ አለኝ። ዘን ምን አልኩት ይላሉ፣ ያንተ ስራ ችግር እንዳለ ማወቅ ነው። ችግር እንዳለ ካወቅ ችግሩን አስወግድ፣ እኔ ሄዳለው አልኩት። አትሄድም ሄዳለሁ ሲባል አይ ምን ሆናል፣ እኔ እንደዚህ ጠቅላይ ሚኒስትር እኮ አይደለሁም አልኩት ይላሉ። ከቲፒኤልኤፎች ጋር የቲፒኤልኤፍ የበላይነት የነበረበት ሰዓት ላይ ከመጣ ሰውዬ ከቲፒኤልኤፎች ጋር መተናነቁ ምን የሚያስገርም ነገር አለው? የተናነቀውስ ምን ተማምኖ ነው? አንዳንዶች በእኔ እምነት ሰው የወጣበት ማህበረሰብ ነው። እንደምታውቀው የኢትዮጵያ ፖለቲካ የብሔር ፖለቲካ ነው የሚቀነቀነው። ኃይለማርያም ደሳለኝ ከወላይታ ማህበረሰብ የወጡ ሰው ናቸው። በንጽጽር በቁጥር እናወዳድር ካለን ጠቅላይ ሚኒስትር አብይ አህመድ ከኦሮሞ ብሔር የወጡ ሰው ናቸው። እንደ ፖለቲከኛ ይገባል። የተለያዩ ጨዋታዎችን ሊጫወቱ ይችላሉ። አንዳንድ ጊዜ የተፈጥርና መንግስት የተነካ ብለው ምናምን ጃስ ምናምን ሊያስብሉ ይችላሉ። ኦኬ አብይ አህመድ በዚህ ደረጃ ልበ ሙሉ ሆኑ እኔ ኃይለማርያም ደሳለኝ አይደለሁም ያለበት ንግግር ቲፒኤልኤፍ የበላይነት ነበረው ብለህ ካመንክ ከቲፒኤልኤፎች ጋር መላተሙ ትክክል አይሆንም። ምክንያቱም በኃይለማርያም ቦታ ላይ ሽፈራው ሽጉጤን ብታመጣ
አብይ አህመድ ሊሆን አይችልም። ደመቀን ብታመጣ አብይ አህመድ ሊሆን አይችልም። አብይ አህመድ ምንድን ነው በዚህ ደረጃ ጠንካራ ያደረገው? አሁን ምን መሰለ የተሰባሰበው ኃይል ቲፒኤልኤፍ እንዲቀበል አስገድዶታል። ፓርላማ ላይ እኮ ሹመት ተደረገ በስነስርዓት። እነዛ የሰባሰቡት ሽፈራው ሽጉጤ ይሰበስባቸው ነበር ብለህ ታስባለህ? አሁን ምን መሰለህ አይዲያው ነው የተያዘው፣ አይዲያ ነው እዛ ላይ የተያዘው አይዲያ። ሌሎችም እኮ አርኪቴክቶች ነበርን፣ የዚህ ሂደት ባለቤቶች ነበርን ብለዋል በወቅቱ። ቃላቶች መሰነጣጠቅ አልፈልግም፣ እኔ እዛ አልገባም። እና የየድርሻችን አለን የሚል አካል አለ። ኦሮማራ ውጭ ፈጠር ነው እንደዚህ ቄሮን ያንቀሳቀስን እኛ ነን፣ እንደዚህ ነገሮች አሉ። ፋኖም በፋኖ በኩልም የሚሉ አሉ። ግንቦት ሰባቶችም እንኳ በአቅማቸው እኛ ነን የእኛ እንትን ነው ብለው ያው ኢዜማ በኋላ የሆኑት እነሱም ሻዕቢያን አግባብተን ሮድማፕ ጭምር ያመጣን እኛ ነን፣ አብይ እንዲጠናከር ያደረግነው እኛ ነን ይላሉ። ይህ ሁሉ ሄድም አለው እኔ ኃይለማርያም አይደለም እሱ እኔ አላቅም ምን ያክል እንምታቸው ብሎ ወስኖ ጸጥታ ያው አክሽኑን የሚወስዱ የጸጥታ ኃይሎች አይ ይሄ ነገርማ አይሆንም እንደ ሳሞራ እኮ አሁን በቅርብ ከዚህ ሁሉ ጦርነት በኋላ ተጠይቆ አንድ ሚዲያ ላይ የትግርኛ ላይ ደግ አደረግኩ ብሏል። እሰረው ተብለህ እምቢ ብለሃል፣ እርምጃ ወሰድ ተብለህ ትክክል ነበርኩ ያኔም አሁንም ልክ ነኝ ያለው ጠቅላይ ሚኒስትሩ ያለሱ ይሄ ለውጥ አይመጣም ነበር ብለዋል። ምን ልል ፈልጌ ነው፣ አንዳንድ ጊዜ ምን ይባላል ለሆነ ስኬት ስትደርስ ሁሉም ነገሮች በተናበበ መልኩ በሚመስል በቃ ቀና መንገዶች እንትን እያሉ ሄዱ። ኢንፌቨር ኦፍ ሚ እነዚህን ኃይሎች ያደራጃቸው አብይ አህመድ አይመስልህም ወይ? ሽፈራ አይደለም፣ አብይ አህመድ አደራጇቸው አይደለም። አብይ አህመድ ሁሉም የየሚናቸው ተጫውተዋል። አንዳንዶቹ ቲፒኤልኤፍን ለመገዳደር እና አገሪቱ ባሰቡበት የፖለቲካ መንገድ እንድትሄድ ከመሻል መጡ። ይህ አንድ ያዝ። ህወሓት ራሱ በመካከሉ የተፈጠረው በደህንነት ኃላፊውና በኤታማዦር ሹሙ የተፈጠረው ልዩነት አብይ ፈጠረው እንደማትለኝ ተስፋ አደርጋለሁ። ምንጭም የቆየ ነው፣ እየተንከባለለ የመጣ ነው ልፈልጌ ነው። ኢንፌቨር ኦፍ አብይ ግን ሆነዋል። የስ ግን በዛ ቦታ ሌላ ሰውም ቢሆን እውነታዎቹ እነዛ ናቸው ልፈልጌ ነው። ለምሳሌ በአሜሪካኖች በኩል የሚባል ነገር አለ። አሜሪካኖች እዚህ ላይ አስተዋጽኦ አድርገዋል የሚል ነገር አለ። ግርማ ብሩ አምባሳደር ሆኖ አሜሪካን ሀገር በነበረበት ኢኮኖሚውን ክፍት እናደርጋለን የሚለው ነው አንዱ። ሌላ ከህዳሴ ግድብ ጋር ተያይዞ ከግብፅ ጋር እነዚህ ኃይሎችም እኮ ተሰባስበዋል። ኢኮኖሚ ዘግታችኋል የሚል ኃይልም እንከፍትላለን። አባይ ግድብ ላይ ድርቅ ብሏል ኢህአዴግ ሲባል እንወያያለን፣ ምን ችግር አለው? ግብፅም የራሷ ድጋፍ አድርጋለች ነው የሚባለው። በዚህ በሚካሄደው አመፅ ኦሮሚያ ላይ በተለይ በነበረው ሰዎች ግብፅ ሰልጥነን ስንሰራ ነበር ብሎ አልኩ። አሁን ካለፈው በኋላ ማለት ነው።
እዛ ላይ የተሳተፉ የኦሮሞ ፕሮቴስት ላይ የተሳተፉ ግብፅ ድረስ ሄደን ትብላል እንዴ። ኦኤምኤን እኮ ወደ አቶ ኢሳያስ ጋዜጠኞች ልኳል። ከአብይ መምጣት በፊት ጋዜጠኞች ገረሱ ቱፋና ደረጀ ሐዋዝ እኮ ሄደዋል። ኢሳትም ልኳል። ኢሳት ከዛ በፊት ነው። ኢሳት መኖሪያ ቤቱ ነው። እዛ ሄዱ ሳይሆን ወደ ቤታቸው ኢሳቶች ናቸው። የአማርኛ ፕሮግራም ኤርትራ ቴሌቪዥን የዛ እንትን ናቸውና ከዛ የተወለዱ ናቸውና ምንም እዛ ላይ ነገር ግን ኦኤምኤን ራሱ በኋላ ላይ ወደ አቶ ኢሳያስ የመሄድ እነዚህን በህወሀት ቅሬታ አላቸው የሚባሉ አካላት የማሰባሰብ ከዛ ደግሞ የህወሀት የውስጡ ግጭት ደግሞ ኤክስፕሎይት የማድረግ ሂደት ነበረ። ሌሎች ፖለቲከኞች በዚህ ልጠቅሳቸው የምችል ሚና አላቸው ብዬ ጠቅሳቸው አሉ። ግን አብይ እነዚህን ነገሮች ኦርኬስትሬት አድርጓቸዋል የሚለው ነገር ግን አልቀበለውም። እኔ ኢን ፌቨር ኦፍ ሂም ግን ሄደዋል ነገሮች። አጭር ጥያቄና ወደ ሁለተኛው ስቴፕ እናልፋለን። በአንተ እይታ አብይ አህመድ ከኃይለማርያም ደሳለኝ ጠንካራ ነው የምትልበት የትኛው ጎኑ ነው? አይ ቲንክ በየጊዜው የነበሩት ግንኙነት በመጠቀም አንድ ሰውም ይህንን ነገር ሲናገር ሰምቻለሁ። ከትግራይ ነው፣ ስሙን አልጠቅስም። ማለት የሆነ መድረክ ነበረ የትግራይ ተወላጆች ያዘጋጁት ምሁራን እና ያው ሊደርሽፕ ይጠናል። አብይ ጠንካራና ደካማ ጎኖቹ ምንድን ናቸው ሲጠየቅ ያ ሰው ቀርቦ ሲያስረዳ አብይን ፐርሰናል የሚያውቀው ነው። አብይ ዝም ብሎ ሰዎች ጠቅላላው በቃ እንደ ጉድፍ አድርገው እንደሚያቀርቡት ህወሓቶች ተደርጎ መታየት ስህተት ነው። የራሱ የሆኑ ጥንካሬዎችም አሉት የሚል ነው። አንዱ ሰዎችን እንትን የማድረግ ነው። በሆነ አጋጣሚ በሆነ ወቅት ከድሮ ጀምሮ አብሮ በሆነች አጋጣሚ በሆነች መድረክ የነበረች ግንኙነት እሷን እንትን የማድረግ እና ሰዎች አለ አይደል እገሌ እኮ ቁም ነገረኛ ነው ሰው ይጠይቃል እንደዚህ ሰው እንትን ይላል። ለምሳሌ አንድ ሰው ሳውዝ አፍሪካ ታሞ እየታከመ ነበር። አንድ የመከላከያ ሰው የትግራይ ሰው ነው፣ የህወሓት ታጋይ ነበር እና ሌሎች አይጠይቁኝም ነበረ እና አብይ ለትምህርት መጥቶ እዛ ደቡብ አፍሪካ ከኔ ጋር ብዙ ቀን አሳልፏል አለኝ እና ያኔ እንትን ሲመጣም ዝም ብለው እነዚህ ህወሓቶች ቀሽሞች ምናምን ብሎ ከሚደግፉት ሰዎች አንዱ ነበረ። እዛ አዲስ አበባ ላይ ማለት 2018 ሄጄ ነበረ ያልከው ትግራይ ላይ ተጉዞ ከትግራይ አብይ ሲወጣ እኔ ትግራይ መቀለ ደረስኩ። ከዛ በዛ አጋጣሚ አዲስ አበባ ያው ትራንዚት ስለማድረግ በኋላ ላይ እስረኞችም ለማየት 2019 ደግሞ ወጥቻለሁ እንጂ ብዙ ጊዜ ለትራንዚት እንጂ ከተማ ውስጥ አልገባም ነበር። ያው እንኳን ችግር የለበትም ግን ቤተሰብ እንትን ይልሃል ይሰማና አቀናብረው ራሱ የደህንነት ሰዎች እዛ እንትን ምናምን እንዲህ ብለውናል ባይሄድ ጥሩ ነው ብለዋል ምናምን ይባላል። ግን ይሄን ነበር እና ለማንኛውም ያኔ 2019 ቴመችን ማቋቁመን ነበር እና ጉብኝቱ ጥሩ ነበረ። ለሚዲያውም ጥሩ ግብአት ሆነው ኦኤምኤንም ላይ አዲስ አበባ ላይ ቀርብ ያለው። ለማንኛውም ግን ልፈልጌ ነው 2018 አገኘሁት ያ ሰውዬና ቁም ነገረኛ ነው አለኝ። እነዚህ መቀለ ሄደው የሚጮሁት ተዋቸው አለኝ። በነገራችን ላይ ጦርነት ተፈጥሮ በኋላ ላይ ሄዶ በትግራይ ሳይድ ተሰልፎ የተዋጋ ሰው ነው እየነገርኩ ያለሁት አብይን የተፋለመው ማለት ግን ያኔ ግን በቃ ሂዝ ራይት ፐርሰን አይነት ነገር አቋም ነበረው። በዛ ላይ ደግሞ ሌላ ብሔሮችም እኮ ሲጀመር እኛም ያሳደግነው ልጅ ነው፣ ከሌላ የመጣ አይደለም። ቻይልድ ሶልጀር ሆኖ ጆይን ያደረጋቸው የ14 ዓመት ልጅ ምናምን በ14 ዓመት መሳሪያ መያዝ አይቻልም በህግ ግን ቻይልድ ሶልጀር ሆነው ነው ጆይን ያደረገው እና ያለ በመከላከያ ውስጥ የፈጠራቸው ጓደኝነቶች አሉ። በሰው ታሞ በመጠየቅ እንደዚህ መቀሌ አንድ ስብሰባ ላይ አንድ እናት የመለስን ሌጋሲ እናንተ አፈር ከድሜ ያበላችሁት እንዲህ አሳልፋችሁ ሰጣችሁ የሚል ጥያቄ ሳያነሱት እዚህ እንደሆነ ደብረጽዮን መድረክ ላይ የነበረው ተረጋጉ የኛው ሰው ነው የሚል አይነት ምላሽ መልሷል። ቢኮዝ ጠቅላይ ሚኒስትሩ ትግረኛ የሚናገራሉ እንደምታውቀው፣ ኦሮምኛ የሚናገራል፣ አማርኛ ማቀላጥፎ የሚናገር ሰው ነው። ቋንቋ ጠቅሞታል፣ ምንም ጥያቄ የለው። ቲፒኤልኤፎች ራሳቸው እንደዚህ አይነት ሰው እንደሚሆን ቢያውቁ ኖሮ የሚከፈለው መስዋዕትነት ከፍለው አብይን ያስወግዱ ነበር። ሰውየው ቋንቋ ማወቁም አንዳንዶች እንዲዘናጉ አድርጓቸዋል። የኛው ሰው ነው የሚል ነገር ቋንቋ የሚጫወተው ሚና አለ። ስነ ልቦና ነው ቋንቋ እንደምታውቀው ብለን መነጋገር ብቻ አይደለም ቋንቋ። በነገራችን ላይ ለምሳሌ አንድ ሰው አንተ በምትችለው ቋንቋ ሲያናግርህ በመጀመሪያ ኮሚኒኬሽን ነው መነጋገራችሁ ነው።
ዋናው ግን ስነልቦናው ነው። በቃ የራስ ሰው ታደርገዋለህ። ስሜት ውስጥ ትገባና በቃ የራስ አካል አድርገህ ትወስደዋለህ። ሰው ትግርኛ ሄዶ እንደዛ ንግግር ማድረጉ ፒፕል ወር ኤክሳይትድ። እኔ እንደነገርኩ ፍሮም ዴይ ዋን ተቃዋሚ የነበርኩ ሰው ስለሆንኩ እዛ ላይ የለውም። እዛ ስሜት ውስጥ እዛ መንቦጫረቅ ውስጥ አልነበርኩም። ቢካዝ ሌላ አይደለም፣ የተለየው ፍጡር ሆኜ የተለየ ጭንቅላት ኖሮኝ አይደለም። ዳውት ስለነበሩኝ በተጨባጭ ያገኘኋቸው ነገሮች ስለነበሩ ነው። እና ለማንኛውም እንደዛ መፈጠሩ ይገባኛል በቋንቋው ምክንያት። ሌላው ግን አብሯቸው ያደገ ነው። እኔ እንዲያውም አንድ ሰው አብዛኛው እድሜ የት አሳለፍከው ነው የሚባለው፣ ከተወለደ ጀምሮ ከነበረው ህይወት ማለት ነው። አይ ቲንክ አብዛኛው እድሜው እኮ አሁን 50 ሊገባ ነው። አብይ እየተቃረበ ነው። የ14 ዓመት ልጅ ሆኖ የገባ ሰው እኮ 36 ዓመት ከኢህአዴጎች ጋር ያሁኑ ከጨመር ነው ቲፒኤልኤፍ ሲመሰረት ያልተወለደ ሰው ነው ያ። ስለዚህ አብሯቸው ነበረ፣ ያሳደጉት ሰው ነው። ኢሳያስ ግንቦት ሰባቶች ሄደው ይሄ ልጅ ሰውዬ እናገናኝ ሲሉት ምን ይሄ ህወሓት ወያኔ ያሳደገው አይደል እንዲህ ምናምን አልፈልግም ብሎ ነበር። ከዛ እነሱ ነግሯቸው የነበረ ነገር ተጠቅመው አይ ይሄ ሰውዬ እኮ እዛ ሆኖ ለእኛ ሲሰልል ነበር አሉት። ያኔ ኢሳያስ አሁን ነው ይሰልል ነበር። እዚህ ለነበርነው ግንቦት ሰባቶችም ኦነጎችም ምኖችም መረጃ ይሰጠን የነበረ ሰው ነው፣ የደህንነት መስሪያ ቤት ውስጥ እየሰራ ሲለው አይ ቲንክ አይ ክንዱ ቢዝነስ አለ ኢሳያስ ያኔ። መጀመሪያ ግን እነሱ ያሳደጉት ነው። ከኃይለማርያም የተለየ አይሆንም ነበር የሰጣቸው መልስ። ለማንኛውም እዛ አብሯቸው ያደገ ቋንቋውን መቻሉ በህዝቡ በትግራይ ህዝብ እኮ ፖል ተደርጎ ነበር። በነገራችን ላይ ፖል ተመልካቾች እንደረዱት ምርጫ ሊካሄድ አክቹዋል ዋናው ምርጫ ሊካሄድ ከዛ በፊት ለመገምገም ለማወቅ ውጤቱ ወዴት እያመራ እንደሆነ ለማወቅ የሚደረግ እንደ ሰርቬይ አይነት ነገር ማለት ነው። እና መቀለ ተካሂዶ ነበረ። አንድ ተቋም ስሙን ረስቸዋለሁ፣ በኢትዮጵያ ደረጃ ያለ ተቋም ነው። ተካሂዶ ነበረ እና ምንድነው ያሉት 94% ተቀባይነት አለው አብይ። ቋንቋ የተጫወተው ሚና እዚህ ላይ እንዳትረሳ። ከዛ የራሴ ኤክስፔሪንስ ለምን አልነግረም? መቀለ ገባሁ አይደል? እሱ እንደወጣ እንደ ዛሬ ወጥቶ እንደ ነገ ነው የገባሁት እኔ። ከዛ እኔ ምን ወዳለው ጓደኞች አሉኝ፣ ባለስልጣናት፣ አጃቢም፣ መኪናም ችግር የለብኝም። ግን በባጃጅ ሄድኩኝና ባጃጅ ውስጥ ሰዎችን መጠየቅ ጀመርኩ። ወዲ ቲንክ አባውት ዲስ ፕራይም ሚኒስቴር እዚህ ነበር፣ እዚህ ሰንብቶ ነው ሄደው፣ አንተ በቃ መለስን ይተካዋል ምናምን ነበር ያሉ። ፊሊንጉ የው ደግሞ በዛ ላይ ትግርኛ ይችላል፣ ሁለት ያዘ። እኔ ያው ለምታውቀ የወሰንኩኝ ሰው ስለሆንኩኝ አየች ትግርኛ አልኩኝ፣ አየች መለስ ይተካል ብዬ ነው እንትን ያልኩት። እና እንደዛ አይነት ስሜት ነበረ። 94% የሚለው ነገር ደግሞ አክልበት እዛ ላይ። ከዛ በየቦታው የትግራይ ተወላጅ ሆነው የህወሓት ታጋዮች የነበሩ ወዳጆችም ደጋፊዎችም እንደነበሩት መሳት የለበትም እዚህ ላይ። በኋላ ላይ ከቲፒኤልኤፍ አልፎ ቲፒኤልኤፍን ይተቹ ነበር እነዛ ሰዎች። በነገራችን ላይ ወጥተው ከቲፒኤልኤፍ በቃ ልክ ነው እሱ የሚያደርገው ትክክል ነው፣ እነዛ እዛ የሄዱት ተዋቸው እብዶች ናቸው የማለትም ነገር ነው። በኋላ ላይ ግን ይሄ ነገር እኔ የያዝኩት ማለት ነው ፍንቱ ብሎ መጣ፣ ትግራይ ሆነ። እኔ ልንገርህ ትግራይ ይቅርና ህወሓትን ራሱ በጅምላ መታገልም ስህተት ነው ብዬ ነው የማምነው። ከህወሓት ራሱ ወዳጅ ደጋፊ በሚያስማሙ ነገሮች ሊስማማ የሚችል ኃይል ማግኘት ይቻል ነበር። ራሱ የሚል ነበር እኮ በየመድረኩ የተወሰኑ ናቸው እምቢ ያሉኝ እንጂ እኮ ከህወሓት እኮ ኢቨን ውህደቱ ላይ ይሻሉ አሉ ብሎ ነበር። ህወሓትን በጅምላ መፈረጅም ከዛ በኋላ ላይ ደግሞ ትግራይን እንደ ትግራይ መፈረጅ ነገሮችን ያበላሸው ያ ነው። አብይ ስሜታዊ እየሆነ ሄደ። ለመሆኑ ይሄ መጥቶ ሞተር ወርቅ ምናምን ያለን ሰውዬ ነው እንዲህ የሚለው እስኪል ድረስ ሰው ደነገጠ። በተለይ አሜሪካ መጥቶ ያቺ ጥያቄ ያው ጥያቄ አትበለው ቃሪያ ነው ያቀበልኩትን ያኔ ያችን ቃሪያ ሲቀምስ አበደ። መሪ ደግሞ እንደዛ ነው የሚፈተነው። እኔ መሪ በሆይ ሆይታ በጫጫታ ጊዜ በማርና ቅቤ ምናምን መሪ በዛ አታውቀው። መሪ የሚለካው ፈታኝ በሆኑ ነገሮች። አሁን ለምሳሌ መለስ ያ ሁሉ ብቃት ኖሮት የተፈተነባቸው ወቅቶች ነበሩ። ያደረጋቸው ወጣ ያሉ ንግግሮች ነበሩ።
ኢትዮጵያውያን የሚተቹት ማለት ነው። ነገር ግን ደግሞ ፈታኝ በሆኑ ነገሮች ደግሞ ስሜቱን ያዝ አድርጎ ደግሞ ትክክለኛ መልስ የሰጣባቸው መድረኮች ደግሞ ነበሩ። በተለይ ወደ በኋላ ላይ እየበሰለና በእድሜ እንትን እያለ ሲሄድ ምን ልል ፈልጌ ነው፣ ያኔ ትሩ ከለር ወጣ። ከአሜሪካ እንደተመለሰ ምን እንዳጋጠመ ታውቃለህ? መቀለ የሄደ ጊዜ የተወሰኑ ቃል ገብቶ ነበር ለህዝቡ። ውሃ እንኳን ሊሰጧቸው አልቻሉም የምትል ነገር አመጣ። ሉክ ህዝብ የምትይዝበት መንገድ ያ ነው። ግብግብ አይደለም፣ ከህዝብ አይደለም ከህወሓት ጋር ራሱ ግብግብ ጥሩ አይደለም ባይነኝ። ህዝቡ ምን ህወሓት እኮ እዛ መጥቶ ነው አንበሳ የሚጫወተው እንጂ እዚህ እኮ ድመት እንደሆነ ነው የምናውቀው ነው ያላቸው። እዚህ ህዝቡ ፊት ሲቆም ዋጋ እንደሌለው ውሃ እንኳ ሰጥቷቸው አያውቅም። ውሃ እንኳ የላችሁም። ይሄ በጣም በጣም ምርጥ ፖለቲካ ነው። ውሃ ይቆፈራል አለም ከፍተኛ የውሃ እጥረት ነበር። ታዲያ መቀለ ቻይናዎች ምናምን በፌዴራል ተይዞ የነበረ ቆሞ ነበር እና እሱ ገባበት ቶሎ ገባበት። ፌዴራል በጀቱ ትል ይላል፣ ችግር የለውም ውሃ በቅርብ ይኖራቸዋል። ይህ ሰውዬ በቃ እነዚህ እዚህ ያሰቃዩን አበሳችን ያበሉን ሰዎች ሊገላግለን ነው መሰለኝ አይነት። ይሄ በዛ ላይ ጠመንጃ ሳይተኮስ መድፍ ሳይተኮስ ታንክ በሰላማዊ ነው አስበው። ውሃ በማቅረብ ብቻ ለህዝቡ ውሃ ያልሰጠ ህወሓትን ከህዝቡ መነጠል ይቻል ነበር። የመጀመሪያው እርምጃ ይሄ ነበር። አንድ ሁለተኛው አካል ጉዳተኞች ጋር ሄደ። የህወሓት ታጋዮች ሄደና በጣም አዘነ። እኔ በወቅቱም ጎብኝቻቸው ነበር። ዲያስፖራውን አስተባብረህ እባክህን ዊልቸር እንኳ የለንም ነው ያሉ። ይሄ ዘመናዊ የሆነ ሞተር ያለው ምናምናምን እጅ በእጅ የምትገፋ ዊልቸር የላቸውም። የድሮ ታጋዮች ናቸው። ከባድ የሆነ የወገብ ጉዳት የደረሰባቸው የማይንቀሳቀሱ ደግሞ አሉ። ተከታታይ ሕክምና የሚጠይቅ ማለት ነው። ይህንን ይዞ ሄደ ወደ አዲስ አበባ። ትግርኛ የሚናገር ህዝቡን ያለበት ሮሮ በህወሓት ላይ ያለው ቅሬታ የሚያዳምጥ አመራር ተገኘ ተባለ። አዲስ አበባም ላይ ያለው የትግራይ ተወላጅ ምን እነዚህ ምን ሰርተው ነው ለህዝባቸው ይላቸው ነበረ ለህወሓቶችን። ከዛ ግን ከአሜሪካ እንደሄደ መጀመሪያ አካል ኒው ሚስቴክ እንደሰራ ገብቶታል። ፋምብል እንዳደረገ ፋምብሊንግ ኳስ ሲወረወር ልትቀልበው ስትል ሲወድቅብህ ማለት ነው። በኤንኤፍኤል እዚህ የአሜሪካ ፉትቦል ላይ እንደዛ ፋምብል ይባላል። ካመለጠ ኳስ ፋምብል እንዳደረገ ገብቶታል፣ እንዳንጠባጠበ ሄደና ጭናችሁ አምጡልኛል ከመቀለም አካል ጉዳተኞቹ መሪያቸው እና የተወሰኑ ሰዎች ይዞ ሄደ። መሪውን ስለማውቀው ነው። ሄደ አዲስ አበባ ዩዥሊ አለ ስንጓዝ በኢህአዴግ በህወሓት ጊዜ በቃ በኤርፖርቱ ውስጥ ያቺ ባስካ አውሮፕላን አውርዳ የአካል ጉዳተኞች እንትን ያላት ማውረጃና እንትን ማለት ያላት እንትን ይሉና ከዛ በኋላ ግን በሌላ መኪና ነው የምትሄደው። አብይ ግን አሉኝ የኤርፖርቱ መኪና ወደ ቤተ መንግስት አምጧቸዋለ። ከዛ ወደ ቤተ መንግስት በዛው በኤርፖርት መኪና ነው ሄድነው። በዛ በኮንቪኒየንት በሆነው ለዲስኤቢሊቲ ማለት ነው ሄድን። ገባን፣ አኩርፈናል አሉ። ቃል የተገባው ነገር ምናምን አልተፈጸመም አይደለም፣ እሱማ ገና ነው ጊዜው። ነገር ግን አሜሪካ ሄዶ የተናገረው በተለይ ደርግን የጣለው ኢህአዴግ አይደለም ያለው፣ እኛ እኮ አካላችን የጎደለው ደርግን ስንፋለም ነው፣ እኛን ዲስሪስፔክት ማድረግ ነው ብሎ ተከፍተዋል። ከዛ እንደሄዱ እንደዚህ ብለሃል አሉት በትግርኛ ስጋ ብጾት ብሎ ማለት ነው። ስጋ ብጾት ትልቅ መሐላ ነው በታጋዮች። ብጾት ማለት ጓዶች ማለት ነው። ያው ስጋ ብጾት ማለት በጓዶች ስም እምላለሁ እንደማለት ነው። ያ ታጋይን በጣም በቀላሉ እንትን የሚል ነው፣ ታች የሚያደርግ ነው። እና እዛ እኔ ያልኩት እኮ ደርግ መጥፎ ነበረ በራሱም ውድቀቱን አፋጠነ ለማለት ነው እንጂ ምናምናም ብሎ እና ዊልሸሩ ምኑ ደግሞ በቅርብ እንትን ይደረግላቸዋል።